የምትፈልጉት ነገር ላይ ስታተኩሩ ምን ይሆናል መሰላችሁ? የላችሁም አይደል? አሁን ኦኬ፣ ወዴት ነው የምንሄደው ማለት ነው? የምንፈልገው ግን የሌለንን ነገር ለማግኘት we are heading towards the unknown potential ዓለም ውስጥ ነው የምንሄደው። ያ ፖቴንሻል ዓለም ከዚህ በፊት ኤክስፕሎር ያላደረግነው ነገር ስለሆነ በቻሌንጅ ነው የሚጀምረን። የመጀመሪያውን እርምጃ ስትወስዱ there is a challenge። ወደማታውቁት ዓለም ኤክስፕሎር ስታደርጉ ሁለት አይነት ኮንፊውዥን ነው ያለው። አንደኛው የምትፈልጉት ህይወት እዛ ውስጥ ነው ያለው። ሁለተኛው ስለማታውቁት በቻሌንጅ ነው የሚጀምራችሁ። 99% ሰው ፈርቶ ይመለሳል የመጀመሪያውን ቻሌንጅ ፌስ ያደርግ። ሌላኛው ሰው ሁለተኛውን፣ ሶስተኛውን፣ አራተኛውን ይሞክርና ተመሳሳይ ሲሆንበት ሪትሪባ። የመጀመሪያ መደረግ ያለበት ነገር ምንድነው ማለት ነው? ከአኖውን ማዶ ያለውን የመጨረሻውን ኢንድ መጀመሪያ ማንነታችን ውስጥ ፕሮግራም አድርገን ነው መነሳት ያለብን ማለት ነው። ህልማችሁ ተሳክቶ አልቆ ቢሆን ኖሮ ምን እንደሚመስል ታውቁታላችሁ ወይ? መንገዱን የሚመራችሁ ሌላ ስለሆነ ጫፉን ታውቁታላችሁ ወይ? ስለዚህ አኖውንን ትራቨርስ አድርጋችሁ ማለፍ እንድትችሉ የማታውቁትን ዓለም ተስፋ ሳትቆርጡ እንድታልፉ ያስቀመጣችሁ ቦታ ታውቁታላችሁ ወይ? do you know what it feels like and it looks like? ቦታ ላይ ብትደርሱ ታውቁታላችሁ ያን ቦታ። በመሞከር ኤክስፐሪመንት በማድረግ ውጤት እንደሚመጣ ሳይሆን አብዛኛው ሰው በዚህ አይነት መንገድ ትሬን የሚደረግ ሰው ምንድነው የሚያደርገው ማለት ነው? ስህተት መስራትን ይፈራል። ስለዚህ ስህተት ከመስራትና ከመሳካት ባለንበት የምናውቀው ከባቢ ውስጥ እድሜ ልካችንን ብንኖር እንመርጣለን። በጣም ምቹ ስለሆነ ያ ነገር ማለት ነው። ምን ላይ እናተኩር ስንል በምንፈልገው ነገር ላይ ብላችኋል። መቼ ስንል መቼ ብላችኋል? አሁን። ኦኬ፣ አሁን የምናደርገው ነገር ወዴት ነው የሚሄደው ካል እና ወደፊት ሄዶ የሚጠብቃችሁ ከሆነ አሁን የምታደርጉት ነገር ነው ቀጥሎ የሚበቅለው። ቆይ ገበሬ ዘር ሲዘራ የሚዘራው መቼ ነው? አሁን። መቼ ነው ያን የሚመስል ግን በብዙ ቁጥር ዘር መልሶ የሚያገኘው? ስለዚህ ያሁኑ መዝራት ወደፊት ነው የሚታጨደው፣ ባላፊ ጊዜ ነው የሚታጨደው? ባይዘራበትና ቢተውስ? ስለዚህ አለመዝራቱ የሚታጨደው ወደፊት ነው፣ ባላፊ ጊዜ ነው። ኦኬ፣ ይሄ ነገር ግልጽ ሆኖላችሁ ከሆነ ሰው ህይወቱን መቼ መለወጥ ይችላል ማለት ነው? forever 100%። ኦኬ፣ are you willing to do it? ብዙዎቻችን ለምንድን ነው እንደዚህ አይነት እዚህ ውስጥ ማን እንዳለ ምንም የምናውቀው ነገር የለም። why don't we act right now? አንዱ ምክንያት ልንገራችሁ፣ because we are not ready። ሌላ ነገር አለ። አንዳንዶቻችን ውጤቱን ነው እንጂ የምንፈልገው መንገዱን አንፈልገው። እዛ ቦታ ላይ ለመድረስ የሚያስፈልገውን ሐስል መውጣቱን መውረዱን፣ አንዳንዴ ሰልችቶን ተስፋ ቆርጠን መተው እንደገና ሄደን መጀመሩን አንፈልገው። if you do it ቀን ይቆጥራል እንጂ የምትፈልጉት ነገር ይሳካል። definitely 100%። አንድ ሰው ቁጭ ብሎ ስለ ችግሩ ቢቆዝም በሚቀጥለው ጊዜ የሚመጣው አፍታ ይዞለት የሚመጣው ድል ምንድነው? የበለጠ ችግሩን ማግኒፋይ የሚያደርግና ችግሩን በደንብ አድርጎ ከፍቶ የሚያሳየው ነገር ነው የሚመጣው። ግን ችግሩን ከፊት ለፊቱ ላይ ቢያነሳና ኦኬ ችግሩ መፈታቱ አይቀርም ባይ ዲፎልት ምንድነው ልታረግ የምትፈልገው ቢባል ያ ሰው ባያቀው ሪሰርች ማድረግ ይችላል። ምንድነው ነው የምፈልገው? የተለያዩ ኢቨንቶች ጋር መሄድ ትችላላችሁ። የተለያየ መጽሐፍ ልታነቡ ትችላላችሁ። ራሳችሁን ከተለያየ ነገር ጋር እያጋጫችሁ የትኛው ነው የኔ ነገር የሚለው ነገር ልታጠኑ ትችላላችሁ። ግን ፖሲብል የምትፈልጉትን ነገር ማግኘት አገኛችሁ ብለን እናስብ። እሱን ደግሞ ቁጭ ብሎ ማንም ሰው በማያያችሁበት ሰዓት ቤተሰብ ተኝቶ ዓለም ሁሉ ጭር ብሎ ሰው ያንኮራፋ ቁጭ ብላችሁ የምታደርጉት እያንዳንዱ ነገር ወዲያው ውጤት አያመጣም። ወዲያውኑ አይጮህም። ወዲያውኑ የሆነ ገንዘብ የሆነ ነገር አያስገኛቸው። ውሎ አድሮ ግን ዝም ብሎ ከተኙት መደበኛ ሰዎች የሚበልጥ ነገር እጃችሁ ላይ ያመጣል። ደፍኒት 100%። ምንም ነገር አድርጉ አሁን የሚባልበት ቅጽበት ላይ ወደፊት ሄዶ ይጠብቃችሁ። አንዳንዱ 2 ቀን ወደፊት ያልፋል። አንዳንዱ ቀን 2 ዓመት ወደፊት ያልፋል። አትጠራጠሩ። በዚህ ሰዓት ያደረጋችሁት ነገር ወደፊት መልሶ ታገኙታላችሁ። ትዋይስ ነው ህይወታችሁ ውስጥ የሚመጣው አንድ ነገር ማለት አንዴ አሁን ይመጣል፣ በኋላ ላይ ቆይቶ ደግሞ አሁን ይመጣል። ማንኛውም በዚህ ቅጽበት የምናደርገው ነገር ወደፊት ነው እንጂ የሚሄደው ወደ ኋላ አይደለም። ይሄ ማለት ምን ማለት መሰላችሁ? የትኛውም ደረጃ ላይ ኑሩ። ቀጥሎ የሚመጣውን የህይወታችሁን ውጤት መለወጥ ከፈለጋችሁ ጣልቃ የሚገባበት ቅጽበት ይሄኛው ነው ማለት ነው። እርግጠኛ ነው አሁን የሆነ ነገር ቢያደርግ ሰው ወደፊት እንደሚሄድ? አዎ፣ ሰው የዘራውን ያንኑ ነው የሚለው።
ያንኑ ነው የሚያጭደው። whatever you do now አንድ ሰው አቢዩዝ ቢያደርግ ሰው አላየ ይሆናል። ማንም ሰው ያን ነገር አልዘገበው ይሆናል። ግን ደብቃችሁም ይሁን በግልጽ የሆነ ነገር ብታደርጉ አቢዩዝም ይሁን ጥሩ ነገር you are going to get it in front of you። በተአምር ወደ ኋላ የሚሄድ ነገር የለም። it goes forward in ወደፊት ነው የሚጠብቃችሁ ማንኛውም ነገር። ስለዚህ ምንም ነገር ስታደርጉ ነገ ያ ነገር ፊት ለፊታችሁ ላይ እየመጣ እንደሆነ ማወቅ ያስፈልጋል ማለት ነው። ኦኬ ዛሬ ማታ ገብታችሁ ህልማችሁን እንደገና መከለስ፣ እንደገና ማሰብ፣ እንደገና ኢማጂን ማድረግ ብትጀምሩ ነገ ጧት ሆናችሁ የምትነሱት ሰው የትላንትና ማታው ነው። በተአምር ሁል ጊዜ ነው የምንከለሰው በተኛንና በተነሳን ቁጥር። ሁል ጊዜ ነው አዳዲስ እድል የሚሰጠን ፀሐይ በጠለቀችና በወጣች ቁጥር። ያምና በዛ አሁን ተብሎ የሚጠራበት ሰዓት ላይ ያደረግነው ነገር ወደፊት ይሄዳል። ህይወቱን መለወጥ የማይችል እድል ያልተሰጠው ሰው የለም ማለት ነው። በዚህ መንገድ ቀጥሎ የሚመጣውን ዘመን አፌክት ማድረግ የምንችልበት ቅጽበት ይሄ ነው ብለን የምናስብ ከሆነ ታክሲ ላይም ሁን፣ ቤትም ሁን፣ የምትሰራበት መስሪያ ቤትም ሁን፣ ህይወትህን እዛው አሁን የምትሰራውን ነገር እየሰራ መለወጥ መጀመር ትችላለህ ማለት ነው። that's the possibility። ሁለት ነገር ብቻ ነው የሚያስፈልገው ለትራንስፎርሜሽን። attention directed in the present moment ብቻ ነው የሚያስፈልገው። ስንት ነገር ነው እዚህ ውስጥ ያለው? አሁን የሚባል ጊዜ ነገር አለ፣ ትኩረት የሚባል ነገር አለ። ይኸውላችሁ ትኩረት ህይወት ነው። ህይወታችሁን ኢንቨስት የምታደርጉበት ነገር ህይወት ዘርቶ ይነሳል። ኦኬ የማንፈልገው ነገር ላይ ትኩረታችንን ኢንቨስት ብናደርግ ያ ትኩረታችን ኢንቨስት የተደረገበት ነገር ያድጋል ወይስ ይቀጭጫል? ያድጋል 100%። ብዙ ሰዎች ድካማቸው ላይ አለመቻላቸው ላይ ብቻ ግን ማስታወስ የማይገባቸው ኔጌቲቭ ነገር ላይ ነው ኢነርጂያቸውን ኢንቨስት የሚያደርጉት። ኢንቴንሽኑ ግን ምንድነው ብትሉኝ ያን ነገር እንዴት አድርጌ ነው ማሻሽለው በማለት ነው። the more you focus on something you don't want, the more vividly it will manifest። እንግዲህ አላስገድዳችሁም። this is the reality። የትም ብትሄዱ ልትለውጡት የማትችሉት አንድ እውነት ነው። ምንድነው ብትሉኝ ትኩረታችሁን የዘራችሁበት ነገር ነው ነፍስ ዘርቶ የሚወጣው። ያለፈ ጊዜና የማትፈልጉት ህይወት ላይ ትኩረት አድርጉ። እያደገ ጡንቻው እየጠነከረ ይሄዳል። ታገኙታላችሁ በህይወታችሁ ውስጥ። እሱን ተውትና ትኩረታችሁን ከዛ ላይ ውሰዱና የምትፈልጉት ነገር ላይ አድርጉ። እየፈራችሁ እየተባችሁም ቢሆን በመጀመሪያው ቀን ላትተዋወቁ ትችላላችሁ ከዛ ነገር ጋር። ግን ባደራችሁ በኋላችሁ ቁጥር ማታውቁት ዓለም ውስጥ የምታደርጉት ኤክስፐሪመንቴሽን የበለጠ እውነት የበለጠ ሪል የሆነ ይሄድና የሚታመነውን የሚታየውን የሚነካውን ዓለም ማስረጃ መቀበል ታቆሙና you begin to focus on the inside። የዛን ቀን ህይወታችሁ ይለወጣል forever። ሁለት ነገር ብቻ ነው የሚያስፈልገው። አንደኛው ምንድነው? attention directed when in the present moment። ማንኛውም በዚህ ሰዓት ትኩረታችሁን የምታሳርፉበት ነገር ቀጥሎ በሚመጣው ጊዜ ውስጥ ውጤት ያመጣል። ወደፊት ፕሮጀክት እያደረጋችሁት ነው ትኩረት የምታደርጉበትን ነገር ማለት። አሁን ምን ላይ ነው ትኩረት እያደረጋችሁ ያላችሁት ነው ጥያቄ። ያለፈው ዘመን እና ልታስወግዱት የምትፈልጉት ነገር ላይ ነው ወይስ ኢንስፓየር የሚያደርጋችሁ ብትሆኑት ደስ የሚላችሁ የእናንተ ህይወት መለወጥ የሚሰጣችሁን ስሜት እንድታጣጥሙ የሚያደርጋችሁ የትኛው ነገር ላይ ነው ብዙ ትኩረታችሁን የምታደርጉት? ኢንቨስት የምታደርጉት የትኛው ላይ ነው? አብዛኛው ሰው ኃላፊ ጊዜ ላይ። እናንተ ግን ብታደርጉ ጥሩ የሚሆነው ከዛሬ ጀምሮ ሪጋርድለስ እስካሁን ድረስ የተከሰተው ነገር ተከስቷል። ከዚህ በኋላ ልታመጡት የምትፈልጉት ህይወት ምን አይነት ነው? can you see it? can you visualize it? ልክ ተፈጥሮ መሬት ላይ እንዳለቀ አድርጋችሁ ማየት መጀመር ትችላላችሁ። የምትፈልጉትን ነገር ማድረግ ትችላላችሁ። አሁን እስካሁን የሆነ ነገር ሳደርግ ነበር። stop it, I can start something else። እስካሁን ድረስ አድርጌ ማላቀውን ነገር ማድረግ መጀመር እችላለሁ። ለምን መሰላችሁ? ፖቴንሻል ነው አሁን የሚባል ሰዓት። አሁን ይሄን ስብሰባ አቋርጬ መሄድ እችላለሁ? አልችልም። ኮንሲኩዌንስ አለው እንጂ እኮ እችላለሁ። I can go። አልችልም እንዴ? ፖሲብል ኮንሲኩዌንስ አለው። ያው እናንተን አስኮርፋችኋለሁ፣ ሁለተኛ አትመጡ። I lost my dream። አቴንሽናችንን አሁን የሚባልበት ቅጽበት ውስጥ ለማድረግ የመጀመሪያው ክላሪፋይ ዋት ዩ ዋንት። ማትፈልጉትን አይደለም የምትፈልጉትን ነገር። ከድህነት መውጣትና ሀብት መገንባት የሰሜን እና የደቡብ ዋልታ ያህል የሚራራቁ ናቸው። ሁለት የተለያዩ ነገሮች ናቸው። ከበሽታ መዳንና ቫይብራንት ጤንነት ስታብሊሽ ማድረግ ሁለቶቹ የተለያዩ ነገሮች ናቸው። ግንኙነቶቻችንን መጠጋገንና ያገኛችሁ ሰው ሁሉ እንደ ኤሌክትሪክ የሚጋባ
ቫይብራንት ሪሌሽንሺፕ ከእናንተ ጋር አቺቭ እንደሚያደርግ ማመን ማሰብ የተለያዩ ነገሮች ናቸው። ያለፈውን ዘመን መጣፍ ነው የሚመጣውን ዘመን ከባዶ መስራት ነው የምትፈልጉት ነው ጥያቄ። clarify what you want። ሁለተኛ reduce it to the doable። ብዙ ሰዎች ህልም አለኝ ይላሉ። ኦኬ that's good። ዛሬ ምን አደረክ ነው ጥያቄ። አሁን የሚባልበት ቅጽበት ላይ መደረግ ወደሚችል ትንሽ ቅንጣት ካላመጣችሁት ህልሙም እንዲሁ ህልም እንደሆነ እንዳባበላችሁት እንደተንከባከባችሁት ልክ እንደ እንትን ሰቅላችሁት ላይ እንዳስቀመጣችሁት ነው የሚኖረው። ኖ መደረግ ይችላል። አሁን የሚባልበት ቅጽበት ላይ can you reduce it to now? is it possible? ከዛ be in the present moment ምን ማለት ነው? ይሄ አልፋ ወይም የአልፋ የታችኞቹ ሬንጆች ከቴታ በላይ መሐከል ላይ there is a lucid impressionable state። እዛ ቦታ ላይ I don't know እንዴት እሱም ቦታ እንደማሳያችሁ አላውቅም። የሆነ ጸጥ ያለ ሰላማዊ አእምሮ የሚመጣበት ጊዜ አለ። deliberately ልታመጡት ትችላላችሁ ኤኒ ታይም። ካልሆነ ግን ስርካዲያን ሳይክል በየ24 ሰዓቱ ሰርክል ያደረገ የለ ከመተኛታችሁ ቀድሞ ያለውን 1 ሰዓት ለዚህ ጉዳይ በተጠቀሙበት ወደ አልፋ ሲንክ እያደረጋችሁ በምትሄዱበት ሰዓት የምታደርጉት ነገር it becomes your permanent part። ነገ ጧት ስትነሱ ሌላ ሰው ሆናችሁ ነው የምትነሱት። ስለዚህ present moment ማለት በነገራችን ላይ አሁን ያሁኑ ጊዜ ማለት አይደለም። it is a state of mind that is between alpha and theta። እሱ ማለታችን ነው። አሁን ማለት አይደለም። ይሄ ክሎክ ታይም አሁን ማለት አይደለም። present moment ማለት ከጊዜ የምትወጡበት state of mind ማለት ነው። that's what the present moment is። ከጊዜ ስትወጡ ኤክስፔሪየንስ የምታደርጉት state of mind ነው። impressionable ነው። አዲስ ነገር ለመቀበል አይቸገርም። ቤታ ስላልሆነ ማለት ነው። that part of yourself። የመጨረሻ do it now።